ነብያችን ስለዚህ አንተ እንዳልከው አይደለም ያደረጉት። ቀጥ ይቅርታውን አስደምጪና እንትን እንላለሽ። ኦኬ የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነውና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። እፎይ አሁን ይቅርታ ጠየቀ። ምን ብሎ እፎይ ሲያነብ ነብዩ የወንድ ልጅን ጾታ ሞጭሙጫል ብሎ ተናግሮ ነበር። ከዛን ኡስታዙ ደግሞ ሞጭሙጫል ሳይሆን ስሟን ነው የሚለው። ስሟን በሚል አስተካክላለሁ። እሺ በቃ አስተካክያለሁ። ሞጨሞጨ ሳይሆን ሳመ በሚለው አስተካከልኩ ብሎ ይቅርታ ጠየቀ ማለት። ስለዚህ ኡስታዞቹ ያመኑበት ነው ነብዩ የወንድ ጾታን እንደሳመ። ኦኬ ከንፈርም ሌሎች ነገሮችም አሉ። በርግጥ ብዙ ነገሮች አስፈላጊ ከሆነ ብቻ ሳይሆን የሞተ ሰው ይስማል። የሞተ ሰው መሳም ብቻ ሳይሆን ከመቃብር የሞተ አውጥቶ ጭኑ ላይ አስቀምጦ ለሃጩን ይግተዋል የሞተውን። ከሞተ መሳምና ብልት መሳም የትኛው ደግሞ እንደሚከፋ which one the worst ሴናሪዮን ከፍ ማድረግ እንችላለን። ከሆሞሴክሹዋል ወደ ኒክሮፊሊያ መክተት እንችላለን ማለት ነው። የሞቱ ሰዎችን ከመቃብር አውጥቶ ነብዩ ሙሐመድ ይስማል። ይሄንን ማምጣት እንችላለን። አሁን እንዳያችሁት ግን ምኑን ነው የሞተ ሰውን ከመቃብር አውጥቶ ምንድነው የሚሳመው? አሁን ወደሱ እናልፋለን። አሁን ሲናገር ሰማ አይደለ? ንጽጽር የሚሰራው አንተ እንዳልከው ሞጨሞጨ ሳይሆን የሚለው ሳመ ነው የሚለው። ስለዚህ ስሟል ብሎ ያመነበትን አሁን ሲናገር ሰማው። አዎ ሰምቻለሁ፣ በደንብ ሰምቻለሁ። ስለዚህ ለምንድን ሻጋ በተያያዘ የተናገርኩት ነው። ሜቢ ከሱ ጋር የተያያዘ ከሆነ ሙሐመድ አይሻ በ6 ዓመቷ ነው ያገባት፣ በ9 ዓመቷ ላይ ተገናኝቷታል የሚል ነው። ይሄ ነገር እያመኑት ራሱ የሚያሸማቀቃቸው አስባል። የ9 ዓመት የ54 ዓመት ሽማግሌ የ56 ዓመት ሽማግሌ 6 ዓመት ሲያገባ ምን ትላለህ? ቤትህ ሜቢ ልጅ ትኖራለች። የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅህን ላገባ ትፈልጋለሁ ሲልህ አስበዋል? ይሄ ሰው ደግሞ የ30 የወሲብ ጉልበት ያለው ሲሆን የ30 ሰው የወሲብ ጉልበት ያለው አስበዋል? የ6 ዓመት ህፃን ልጅን ምን ትላለህ? ይሄንን አሁን በጣም እንትን አላቸው ማለት ነው። እንደዚህ አይነት መረጃዎች ሲመጡባቸው ሮል ሞዴል ነው፣ በጋብቻ ነው የምሰሉ ብሏል። ስለዚህ አንድ ሰው ተነስቶ አንድ ሙስሊም ተነስቶ አሁን በ56 ዓመቱ የ6 ዓመት ህፃን ልጅ ሊያገባ ነው። ይሄንን መረጃ እያለ ሽምጥጥ አድርገው ይክዱታል ማለት ነው። ከ50 በላይ መረጃዎች ማምጣት እንችላለን በዚህ ላይ። ሙሐመድ አይሻን በ9 ዓመቷ ላይ እንደገባባት ገባባት ማለት ምን ማለት ነው? እንደ ቁርአኑ መሰረት ተገናኛት ማለት ነው። አልተገናኛትም ብለው ይገግማሉ ማለት ነው አንዳንዶቹ። ስለዚህ ሜቢ ማማዬ ከከፈትሽው ቀጥይ። ዓለም አቡ ዳውድ አንድ ላይ ማለላችሁ እጅግ ብዙ ቦታዎች ላይ ማሳየት እንችላለን። እጅግ ብዙ ቦታዎች ላይ እሺ፣ አቡ ዳውድ አንድ ላይ እንደዚህ ይላል። ያ ትንሽ ዝቅ አድርጊው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። ምን ትላለች ተራኪዋ አይሻ? በ7 ዓመቴ ላይ አገቡኝ። በስንት ዓመት? በ7 ዓመቴ ላይ። ልብ በል። the narrator Suleiman said or 6 years። ተራኪው ሱሌማን ደግሞ ወይንም በ6 ዓመቷ ላይ ይላል። he had intercourse look he had intercourse with me when I was 9 years old። ምን ማለት ነው? ዮኒ ብዙም እንግሊዘኛ ስለሆንኩኝ ተርጉምልን። ይሄን በ9 ዓመቴ ግብረ ስጋ ግንኙነት አረገ ነው። ሴክሹዋል ኢንተርኮርስ ማለት ግብረ ስጋ ግንኙነት ማለት ነው በጨዋ አማርኛ። ስለዚህ እንግዲህ ሮል ሞዴል የሚባለው የ9 ዓመት ልጅን ግብረ ስጋ ግንኙነት አድርጎ የ56 በ56 ዓመቱ የ9 ዓመት ህፃን ልጅን የሚገናኝ ሰውዬ ከዛ ሮል ሞዴል ለእኔ ሊሆነኝ አይችልም። ኦኬ ይሆናል? ኧረ በጭራሽ ሮል ሞዴል ይሆናል? ለእኔ አይሆንም። አያቴ አስበዋል። አያቴ መጥቶ ያንተን ህፃን ልጅህን ገና አሸንጉሊት እየተጫወተች ያለችን
ምንም በኔም ላይ ምን እንደሚደረግ እንኳን ሳላቅ ነው እንደዚህ ያደረገኝ ትላለች። ያገባኝ ትላለች፣ የወሰደኝ የዳሩኝም ትላለች። እቺ ምንም አታውቅን ሕፃን ልጅ ደግሞ ልብ በል በአንድ ሌሊት 11 በአንድ ቀን 11 ሴቶችን ወሲብ የሚያደርግ ደግሞም የ30 የወሲብ ጉልበት የተሰጠው እንደዚህ እያልክ ተው ብራዘር ተው። የ30 ሰው የወሲብ ጉልበት አለዋ። ይከፈትልሃል። አሁን ፒላዶስ ከፍቶታል መሰለኝ ነው። ይሄ ሰውዬ እቺን ሕፃን ልጅ ወሲብ እንደሚያደርግ ሲነገርህ ምንድን ነው ትርጉሙ? እንዴት ነው ሮል ሞዴል የሚሆነን? ይሄ አባት ቢሆን አያሳፍርህም? አባት የ30 ሰው የወሲብ ጉልበት አለው። በአንድ ሌሊት 9 ሴቶችን ወሲብ ያደርጋል። ደግሞም ከነሱ ሳይገናኝ አንዳንድ የተገናኘ እየመሰለው ላዩ ላይ ይረጫል ብትባል፣ ደግሞ ሕፃን ልጅን በ56 ዓመቱ የ6 ዓመት ልጅ አግብቷል ብትባል፣ ደግሞ አባትህ ቅማል አለበት ይቀመልለታል ብትባል ታፍርበታለህ ወይስ ትኮራበታለህ? በላዲ አንድ ጊዜ ዮኒን ጠይቀው እስቲ። ማለት ዮኒ ለምሳሌ 18 ዓመት 17 ዓመት የደረሰች ሴት ልጅህን ለጋብቻ ጠይቀውክ አልደረሰችም ብለህ ሰው ምሳሌውን በአንተ ስለሰጠው እና አንተ የ6 ዓመት ሕፃን ልጅን ታጫለህ። ያንተን የደረሰችን ልጅ አልደረሰችም ብለህ ከልክለህ ያልደረሰችን የ6 ዓመት ሕፃን ልጅ ታጫለህ። አረማው ነገር ነይማ መሐመድ እንደዛ አድርጓል። ለምሳሌ ማየ ደርሳ ማየ 20 አልፏት የ50 ምናምን ዓመት ሽማግሌ ብታመጣ ባናት ተተከል ነው። ዓመት ሞልቷት ነው ማወራሽ። 20 ዓመት ሞልቷት የኔ ልጅ ማያ የ50 ምናምን ዓመት ሰው በሌላ መንገድ ቢያት በህይወት አላኖረውም፣ አጸደዋል። አሁን ግልጽ ለማድረግ ያህል እዚህ ጋር ያላችሁ ሰዎች ከዘመኑ አንፃር ነው ልትባሉ ትችላላችሁ። ለምሳሌ ሱናናና ሳይ 32:21 ላይ መሐመድን አቡበከርና ዑመር ልጅህን ፋጢማ እንዳርልን ብለው በጠየቁ ጊዜ ፋጢማ ትልቅ ልጅ ነበረች፣ የመሐመድ ልጅ ማለት ነው። ያኔ ምንድነው ያለው? አልደረሰችም ነው፣ ልጅ ናት አልደረሰችም ብሎ ከልክሏል። እንዴ በይሱና አንብቢልኝ አይሃ አንድ ጊዜ ኦኬ እሱ እስከሚያወጣ ድረስ ሜቢ ኦኬ አወጣሽው። ናይስ ፐርፌክት። ይዛው ነው የምታወራው አባቴ፣ ቀልድ የለም። ከነ ጥቅሱ አንብቡላቸው። ጥቅሱን መጀመሪያ ተናገሩ፣ ከዛ ወደ ተባለው ነገር ይኸውላችሁ። ሐዲሱ የሚገኘው ሱናን አናሳይ 3221 ላይ ነውና ያው በትንሹ ስለሆንክ አይታይም። ይቅርታ እንዴ በትልቁ አንቺ ያለሽ መስሎኝ ነው። ይቅርታ አድርጊልኝ። ኦኬ ያው ትንሽ ራቅ አለ። አዎ ፐርፌክት። ይሄው እንዲታያችሁ አብደላ ቢን ቡረይዳ የዘገበው ሐዲስ ነው። ኢንሻአላህ አርገይማ ለክፉ ቀንም ይሆነኛል። አንድ ቆይ አሁን አርገ ኦኬ። አብደላ ቢን ቡረይዳ እንደተረከው አባቱ እንዲህ አለ፣ አቡበከርና ዑመር አላህም መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። ፋጢማ ማለት የነብዩ ሴት ልጁ ናቸው የደረሰ እና ለጋብቻ ጠየቁ አቡበከርና ዑመር ማለት ነው። ነገር ግን የአላህ መልእክተኛ ልጅ ናት አሉ። ከዛም ለአሊ አንድ ኡስታዝ አለ በዚህ ሰዓት ይሄንን ሐዲስ ሲያብራራ አይቼዋለሁ። ቪዲዮ ማምጣት ይችላል ባይዘው። በዚህ ሰዓት ነብዩ መሐመድ ፋጢማን ሲጠይቁ በ18 ዓመቷ ነበር ብሎ የራሳቸው ሙስሊም እዚሁ ቲክቶክ ላይ ንጽጽር የሚሰራ ያብራራበት አለ። 18 ዓመቷ ምናምን ነበረ ብሎ ያብራራው ማለት ነው። አሁን ተመልከቱ፣ አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ መሐመድ ምን ብሏል? አልደረሰችም ገና ናት ብሎ መለሰ። ከዛስ ለአሊ ደግሞ ቆይቶ እንደ ዳራት ይናገራል ማለት ነው። አሁን እዚህ ጋር ምንድነው ልትይዙ የሚገባው? መሐመድ ሴት ልጁን ለጋብቻ ጥያቄ ሲጠይቁት አልሰጥም ብሎ እሱ ግን የ6 ዓመት ሕፃን ልጅን አጭቶ ወስዶ በ9 ዓመቷ ተገናኝቷታል። አሁን ከዘመኑ አንፃር ነው ልትሉ ትችላላችሁ ሙስሊም ወገኖቻችን። ኤግዛክትሊ በዛው ጊዜ በተደባለው ግን ያ ከዘመኑ አንፃር ብለው ሲሉ አንዴ ይሄንን ግልጽ ላድርገውና መሐመድ እንግዲህ ለሰው ልጆች ምሳሌ ነው ተብሎ ከመጣ ዘመን የሚወስነው ነው ወይ የሱ አሪያነት? ከዘመኑ አንፃር በዚህ ዘመን የማይደረግ ከሆነ እሱ ያደረጋቸው ነገሮች ነውር ከሆኑ በዚህኛው ዘመን ለዚህኛው ትውልድ መሐመድ አሪያ አይደለም ማለት ነው። በዘመኑ ላሉ ሰዎች ብቻ ነው ማለት ነው አሪያነቱ። ኦኬ እንደዛ በዘመን ብላችሁ ከሄዳችሁ ሙስሊም ወገኖቻችን የመሐመድ አሪያነት ምሳሌነት ዘመን የሚወስነው ነው ማለት ነው።
ዘመን ተሻጋሪ አይደለም ማለት ነው። ለኔ ለዚህ ዘመን ትውልድ ምሳሌያችን ሊሆን አይችልም ማለት ነው። ምክንያቱም አንተ አሁን ያለህ ሙስሊም የ6 ዓመት ህፃን ልጅ በ54 ዓመት በ56 ዓመት ወስደ አትገናኝም። ስለዚህ ለአንተ ምሳሌ አይደለም ማለት ነው። መሐመድ መቀጠል ትችላለህ። በላዲ ቴንክ ዩ ሰፊ ያርገኛ እንዴ በኔ ተጋባች በ9 ዓመቷ እንደተገናኛት የሚያሳየውን ማለት ነው። ኢማጂን አይማነች ብላ አስባት እቺ ኦልሞስት የ6 ዓመት ወይ ምናምን እንደዚህ አካባቢ ያለች ህፃን ነች። አንዴ ተመስገንሽ ነው የያዘችው አሻንጉሊት ይታያል አይዮኒ ልክ እንደዚህ የያዘችን ህፃን ለጋብቻ የሚመኝ ለሴክስ የሚመኝ ሰው አለ ብለህ ታምናለህ? እንደው ጤነኛ ሰው በጣም ከባድ ነው። አይ እዚሁ ጋር እኮ ግልጽ የሚያደርገው ነገር ምንድነው? የነብዩ መሐመድ ልጅ 18 ዓመት ሞልቷት ራሱ ለጋብቻ አትሆንም ካሉ እሳቸው እንዴት የ6 ዓመት ልጅ ያገባሉ? ያ ባይዘው ዋናው ጥያቄ የገዛ ልጃቸው 18 ዓመት ሞልቷት ለጋብቻ ብቁ አይደለም።